ተው ማርታ ያላልኩሽም አልተሻላትም። አሁንም እያመመሽ ነው አይደለ? ካዲና አባዬ ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ሊድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ የለችም፣ ሰላም አሁን የወለደችው የራሱ ልጅ ነው እማዬ፣ የራሱ ልጅ። አይሆንም አልኩሽ አብዬል። አይደለም እማዬ፣ እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ እንዳትጠሪው። ከዚህ ከሃዲ ጋር ድጋሚ እንዳትተኚ። ተነሽ እማዬ፣ ተነሽ። ውጣ አባዬ፣ ተነስ፣ ውጣ። ተነስ አባዬ፣ ውጣ። ተነስ፣ ውጣ፣ ውጣ። ነገር ተጠያቂዎች እናንተ ናችሁ። ሲጀመር ቤቷ ድረስ የማትፈልገውን ሰው እያመጣችሁ ልጅቷ እንዴት እንደዚህ አትሆን? ማርቲ፣ እናንተም እኮ ኃላፊነት አለባችሁ አይደል እንዴ? አሜሪካ ቢሆን ይሄኔ ታስራችኋል። እባክሽ እሷ እዛ በእነሱ ምክንያት ተኝታለች፣ እነሱ ግን እዚህ ጎን ለጎን ቁጭ ብለው ተመችቷችኋል። መዲ፣ ስለፈጠረሽ አፍሽን ይበላሻል። ዝም በይ። አይ ዶንት ኬር። ሲጀመር እዚህ ቤት ያላችሁ ሰዎች በአጠቃላይ ተኝታችኋል። ምን እንደፈለክ እኮ ገብቶኝ። ታዲያ ከገባሽ ለምን አከፍችልኝ? ከዚህ በሩንም አልከፍትልኝ፣ ግን እጄ መሳም ትችላለህ። እሱን ስማና ጋዜ እሱ ከከንፈር አይጠፋም። እንግዲህ ሌባ ውሻ መስለ ደርሽ። አቶ ደረጀ ዛሬ እንግዲህ በጣም በሚገርም ሁኔታ ከባድ ችግር አጋጥሞታል። አብጌል ደረጀ እንግዲህ ከባህሪዋ በወጣ መልኩ ጠጥታ በመስከር ሌላ ችግር ውስጥ ገብታለች። ወይዘሮ ማርታ በጣም ከባድ ጭንቀት ውስጥ ነው የምትገኘው። በተጨማሪ ደግሞ መድኃኒት ወይም ደግሞ የወይዘሮ ማርታ እህቷ ነገሮችን ለማስተካከል ወይም ደግሞ በማይመለከታት ገባለው እህቴ ችግር ውስጥ ናት፣ የዚህን ነገር መፍታት አለብኝ ብላ ተነስታ እንግዲህ ጠንቋይ ቤት ሳይቀር ሄዳ ነበረ። እሷም ሄዳ እዛ ሄደች። በኋላ ጠንቋዩ ደግሞ እንደ ሁኔታው ሆኖ አጋጣሚ የፈለጋት ለሌላ ነገር ነበረ። በዛ አጋጣሚ እሷ ደግሞ በጭራሽ አላረገውም፣ ላንተማ ካንተ ጋር አልተኛም፣ የቀረው ነገር ይቀራል እንጂ በማለት ተመልሳ ነበረ። እዛው እያለች እንግዲህ ሰይጣኑ ወይም ደግሞ ጠንቋይ ተብሎ የተደበት ሰውየው ከኔ ጋር መጥተሽ ዘልቀሽ ማትገቢ ከሆነ መልሰን እግርሽን ሰባራ አድርገን መልሰን ለልጃችን እናመጣሻለን ብሎ ዝቶባት ነበረ። እሷም ደግሞ ምን አባቱ ነው ብላ ተጥታ መታ ነበረ። ምክንያቱም እንደዚህ ሌላውን ሰው እንደመገላመጥ ወይም ደግሞ እንደመሳደቡ ስለመሰላት፣ ግን ሁኔታው እዚህ ጋር ስትደርስ ሌላ ነገር ነው ይጠብቃል። ተኝታ በሰላም መነሳት አልቻለችም። ሌቱን ሁሉ ስትቃዥ እሬ ስትል ነው ያደረችው። አብጌል ደረጀ እንግዲህ ዛሬ በህልሟ ይሁን አላቅም ምን እንደሆነ ባልገባን መልኩ እንግዲህ አባቷን ሄዳ ስታስጨንቀው ነበረ ማለት ነው። ውድ ቤተሰቦቻችን ግን ይመስለኛል እንግዲህ አብጌልም እየተጨነቀች ነው። ስለዚህ ይመስለኛል ደረጀ ይሄን ነገር እሱ ነው በህልሙ ስላሰበው ወይም ደግሞ ያለችበት ሁኔታ በጣም ስግራ ስለተጋባው ከሷ አንጻር ስላሰበ ስለተጨነቀ ይመስለኛል ማለት ነው። ቤተሰቦቻችን በሁኔታው ግን በጣም ከባድ ጭንቀትና ከባድ ነው የሚገኘው። በጣም ነበር ሲጨነቅ የነበረው ቤተሰቦቻችን። በጣም በቃ እንዴት ብዬ ልንገራችሁ፣ ከቃላት በላይ የሆነ ነገር ነበረ ሲያስተናግድ የነበረው። በቃ ከቃላት በላይ ውድ ቤተሰቦቻችን እየተወራጨ ነበረ። እህትየቱ ደግሞ ወይም ደግሞ የማርታ እህት ወይም ደግሞ መድኃኒት በቃ ሌላ ዓለም ውስጥ ገብታለች። በጣም የሚያስጨንቃት መንፈሱ በርትቶባታል። ከአቅሟ ከቁጥጥሯ ውጭ የሆነ ነገር ነው ስትዘል ስትራወጥ ያደረችው። ስለዚህ እዚህ መካከል ላይ ምን ተፈጥሮ ነው ብላችሁ ታስባላችሁ? እኔ ግን ደረጀ በህልሙ ነው ብዬ ነው የማስበው። ምክንያቱም አብጌል ያን ነገር ያደረገችው እንግዲህ የእውነቷን ወይም ደግሞ አስባበት ነው ብዬ አላስብም። ግን ያው ያለውን ነገር ከዛ አንፃር ነው ብዬ አስባለሁ ማለት ነው። ውድ ቤተሰቦቻችን በጣም ከባድ ነገር ነው እያስተናገደች የምትገኘው እና እውነት ለመናገር ያ የሆነው ነገር አብጌል እውነቱን አውጥታው እውነት ቢሆን ደስ ይለናል። ምክንያቱም በቃ እስከመቼ ድረስ እንደዚህ ተሽረፋንፍንፍኖ የትም ስለማይደረስ እውነታው ቢወጣና እውነታው አቁ ቢጋለጥ ጥሩ ነው። ደረጀም ነው በጣም እየተጨነቀ ነው ከሚባለው በላይ በጭንቀት ውስጥ ነው የሚገኘው። ግን ብጨነቀም ልካልኩ ስለማያልፍ የሆነው ነገር እውነታው ታውቆ
የሚሆነው ነገር ቢሆን መልካም ነበረ ብዬ አስባለሁኝ። ግን ያው እሱ እንኳን የሚሆን አይመስለኝም። ምክንያቱ ደግሞ እንደምታውቁት የህልም ጉዳይ ነው። ደረጀ እውነት አብጌል በዚህ ሁኔታ እንደዚህ ብታደርገኝስ ብሎ ስላሰበ እንጂ ይሄ ነገር እውነት ሆኖ አይደለም ማለት ነው። ውድ ቤተሰቦቻችን ለሁኔታው ነገር እንግዲህ በሚገርም ሁኔታ ሲሆን ያየነው ነገር በጣም ግራ የሚያጋባ የሚገርም የሚደንቅ ሁኔታ ነበረ። ያው ለሁሉም ነገር እንግዲህ ደስ የሚል ታይም ነበረ። ውድ ቤተሰቦቻችን በጣም ደስ ብሎናል። እንግዲህ ሁላችንም እንደተደሰታችሁበት ተስፋ አድርጋለሁኝ። ምክንያቱም እያንዳንዱን ነገር ያው ያየነው ጉዳይ ስለሆነ ማለት ነው። በጣም እንግዲህ ደስ የሚል ነገር ነበረ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሰላምታ ያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው። እንዴት ናችሁልኝ እናንተ? ሰላምታ ባላችሁበት ሁሉ ይድረሳችሁ። ሁሌም አብራችሁ ስለሆናችሁ ወዳችሁ ፈቅዳችሁ ለምትከታተሉኝ በጣም አመሰግናለሁ ቤተሰቦቼ። እንግዲህ በጣም ነው የምወዳችሁ ማከብራችሁ። እናንተም ወዳችሁ ፈቅዳችሁ ለዚህ ስለምትከታተሉኝ ሁሌም አብራችሁ ስለሆናችሁ ምስጋኔ በጣም ከፍ ያለ ነው ቤተሰቦቼ። ስለምታደርጉልኝ መልካም ነገር ሁሉ ምስጋኔ አሁንም ላቅ ያለ ነው። ወዳችሁ ፈቅዳችሁ ያው ቤት ይመጣችሁ ሁሌም ሀሳባችሁን አስተያየታችሁን ስለምትሰጡኝ እንግዲህ በእናንተ ሀሳብ አስተያየት ነው እግዚአብሔር ይመስገን እዚህ የደረስኩትና እናንተ ቪዲዮን ሼር ላይክ ስለምታደርጉልኝ ስለምታበረታቱኝ ስለምታደምጡኝ እናንተም ደግሞ የተሰማችሁን ገልጻችሁ እኔ በድምጽ ያስመጣ እናንተ ደግሞ በኮሜንት ሀሳባችሁን ሼር አድርጋችሁ ከዛም ባለፈ ደግሞ ይሄ ብታደርጊ ይሄ እንደዛ አይሆንም ብላችሁ ሀሳባችሁን ስለምትሰጡኝ በቅንነት አብረን እዚህ ስለደረስን በጣም አመሰግናለሁ ውዶችዬ። አሁንም አብረንታችሁ አይለኝ ሁሌም እንደምታደርጉልኝ አሁንም ደግሞ አትለዩኝ በማለት ወዳለሁኝ። እንግዲህ ዳጣ በጣም ግራ ተጋብቷታል አሁን ላይ። ናታንም እንደዚሁ ግራ ተጋብቷል። ወይዘሮ ማርታ እንግዲህ ዛሬ ለናታን ጠበቅ ያለ ማሳሰቢያ ነግረዋለች። ምንድነው ያለችው? እባክህ በቃ ልጄን የምትወዳት የምታፈቅራት ከሆነ በቃ ትክክለኛውን ነገር ቅረባት፣ አለበለዚያ ደግሞ ለሷ ምንም አይነት ፍቅርና ስሜት ከሌለህ ደግሞ በቃ ሀድ መጣት ተበልባት። በፍጹም በቃ ምንም አይነት ፊት አታሳያት። በቃ ተዋት፣ እንደማትፈልጋት እውነታውን ንገራት። በእርግጥ የተወሰነ ጊዜ ትጎዳ ትችላለች፣ ግን ወደ ራሷ ትመለሳለች። እባክህ በቃ ፕሊዝ። እኔ አብጌል አንድ ያለችኝ ምላት ልጄ ናት። አይደለም እንደዚህ ከፍቷት አልሆነ ነገር ውስጥ ገብታ ቀርቶ አይደለም ለሰከንድ ከፍቷት ማየት አልፈልግም። ስለዚህ ይሄን ሰሞን ያለችበት ሁኔታ ትረዳለህ፣ አንተም በደንብ እያያት ነው። ስለዚህ ለምንድን ነው እንደዚህ የምታደርገው ስትለው እንግዲህ ናታን እንደኔ ከሆነም አላልኳትም እያላት ነበር ለማርታና አይ እኔ ያቻችኋለሁ በቃ ስትጫወቱ ስትደባደቡ ነበር፣ ስትላፉ ነበር። ይሄ ደግሞ በቃ ሌላ ጉዳይ ነው። ምክንያቱም ማትወዳት ማታፈቅራት ከሆነ በፍጹም ልትቀርባት መቻል የለብህም። ምክንያቱም በቀረብካት ቁጥር እሷ እየተጎዳች ነው የምትሄደው። ስለዚህ ለምን እንደሱ እኔ ደግሞ እንደዛ ትሆን ብልጅ አልፈልግም። ከወደድካት ቅረባት አብርሃቱን፣ ካልወደድካት ደግሞ ራቃት ብላ ነው እንግዲህ የተናገረችው። እዚህ መካከል ላይ እንግዲህ ናታን በጣም ግራ ተጋብቷል። ተዛመቶ ዳጣን እንግዲህ እባክሽ ግዴታ ይሄን ነገር ለቤተሰብ ማሳወቅ አለብን፣ ቤተሰብ ማወቅ አለበት፣ ይፋ ማድረግ አለብን ነገርዮሹን። ምክንያቱም በቃ ለኔ በቃ ልክ ያልሆነ ነገር ወይም ደግሞ የሆነ ስህተት ሊሰራ ይችላል ብላ ነው በር እንግዲህ ዳጣ የነገረችውና በዛ ምንድነው ያለው ናታን እንግዲህ አይ እኔ እንደዛ አስቤ አይደለም። ምንድን አለች ዳጣ? እንዴ ምን አብጌልን በየመካከሉ እንዲያጠራ ፈራህ እንዴ ወይስ ምን እያለችው ነበርና አይ እኔ እንደሱ ብዬ ሳይሆን ሌላ ነገር እንዳይፈጠር ስለፈራሁ ነው ነበር ያላትና ስለዚህ ቤተሰብ ማስተዋወቅ አለብን፣ መግባት አለባቸው፣ ይፋ መሆን አለባቸው፣ ፍቅራችን ይፋ መሆን አለበት። ምክንያቱም ከዚህ በላይ ዋጋ ያስከፍለን ይችላል ሲላት ምን ነው ፈራህ እንዴ? እኔ ለዚህ ነገር ዝግጁ አይደለሁም፣ በቃ ጠብቀኝ፣ ተረጋጋ ነበር ያለችው ማለት ነው ዳጣ። ስለዚህ ናታም ግራ ተጋብቷል እዚህ ጋር። ምክንያቱም ናታን እዚህ ጋር ሰው ያውቅለት አብጌልን ተስፋ ትቆርጣለች ብሎ ያስባልና ቤተሰብ በተለይ ለደረጀ መሆቁ ምናምን መልካም መስሎት እሱ እንደዛ ብሏል። ዳጣ ደግሞ በቃ አስቀድመ ይሄን ነገር ማድረግ ስለፈራች ማርታንም ደግሞ የልጇን ፍቅረኛ ቀማች እንዴት እና የሚለው ነገር ስለፈራይ ግራ ስለተጋባች በዛ እንግዲህ እሷም ግራ ገብቷት ዝም ብላለች ማለት ነው። ነገር ግን እንግዲህ ትንሽ ከባድ ያለ ሁኔታ ውስጥ ነው የሚገኘው። አቶ ደረጀም ይሄ ዳጣና ናታን ግንኙነት መኖራቸውን አያውቅም። እና ቤተሰቦቻችን እስኪ የህልሙን ጉዳይ ይዘን ቀጣይ አዲስ ቪዲዮ እንገናኛለን። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።